It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አማን ነው አለን ደና ለከፋም ካለሽ ለከፋ መረጃም ካለሽ መረጃ መቀጠል ነው። እሺ አይ ለከፋ እንኳን የለኝም እያየው አታጭም ብዬ ነው እያላጣም እሱ ካሰብኩበት አላጣም፣ ግን እያየው መሀል ላይ ጣል አደርጋለሁ። እሺ ሁሉ አሪፍ ነው። አድማጮችም ጥሩ ጊዜ እያሳለፉ እንደሆነ እናስባለን። ወደ ስፖርታዊ ጉዳያችን እንግባ። እሺ ይቻላል። ትላንት ቀብድ ሰተናል መሰለኝ። አዎ ትላንትና የማንቸስተር ዩናይትድን ጉዳይ በተመለከተ እንደምንነጋገር በዛሬ ፕሮግራማችን ላይ ለአድማጮቻችን ጥቆማ ሰተን ነበር የወጣ ነው። የሰሞኑን የዝውውር ጉዳይ እንደዚሁም ደግሞ ማንቸስተር ዩናይትድን በተመለከተ አጠቃላይ ነገሮችን ለማንሳት እንሞክራለን በዛሬ ዝግጅታችን ላይ። ግን በአብዛኛው የማንቸስተር ዩናይትድ ተፈላጊነት እንደዚሁም ደግሞ የተጫዋቾች ምርጫን በተመለከተ ብዙ ሀሳቦች እናነሳለን። እኔ ማንቸስተር ዩናይትድ ልክ ከአውሮፓ ውድድሮች ውጪ ሲሆን ሰዎች በአብዛኛው ስጋት ካሳደረባቸው ነገር መካከል አንደኛው በተጫዋቾች የመፈለግ በተጫዋቾች ማለት ሊያስፈርማቸው የሚፈልጋቸው ትልልቅ ተጫዋቾች ማንቸስተር ዩናይትድን ለመቀላቀል በቃ ትንሽ ወደ ኋላ ያዝ ከሚያደርጋቸው ነገር መካከል አንደኛው ምንም አይነት የአውሮፓ ውድድሮች ላይ የማይሳተፍ መሆኑ ሊሆን ይችላል ብለው ብዙ ሰዎች በስጋት መልክ ሀሳባቸውን ሲያስቀምጡ አስታውሳለሁ። ተጫዋቾችን በእርግጥ በተደጋጋሚ ይናገራሉ ይሄንን ነገር ክለቦችን ሲመርጡ የአውሮፓ ውድድር ላይ ተሳትፎ ላለው ክለብ የተሻለ ቦታ እንደሚኖራቸው ይናገራሉ። ያ ደግሞ የሚጠበቅ ነገር ነው፣ ስህተትም ነው ብሎ መናገር አይቻልም። ግን ትንሽ ለየት ባለ ሁኔታ ማንቸስተር ዩናይትድ ላይ እየተመለከትን ያለነው ጉዳይ በተለይ ከሰሞኑ ከዝውውሮች ከተጫዋቾች አንጻር ስንመለከተው የዩናይትድ በአውሮፓ ውድድሮች ላይ አለመሳተፉ ያን ያክል የሚፈልጋቸው ተጫዋቾችን እንዳያገኝ እያደረገው አይደለም። እንደውም ተጫዋቾቹ ድጋፋቸውን አብረው ከማንቸስተር ዩናይትድ ጋራ በሚቀጥለው የውድድር ዓመት ከፍ ወዳለው መድረክ ለመምጣት ፍላጎት እንዳላቸው ነው እየገለጹ የሚገኘው እና ትንሽ ለየት የሚያደርገው ነገር ይሄ ይመስለኛል። አሁን ከሰሞኑ ከተጫዋቾች ፍላጎትም ካከናወናቸው ዝውውሮችም አንጻር ስንመለከተው ከሚነሱ አስገራሚ ነገሮች መካከል አንደኛው ይሄ ሆኖ አግኝተነዋል። በተወሰነ ደረጃ አንስተነዋል ከዚህ በፊት፣ ግን ዘርዘር ባለ መንገድ ብንመለከተው ይሄ ማለት ምን ማለት ነው የሚለውን ብናነሳ በዛሬ ዝግጅታችን ላይ ጥሩ ነው ተባብለናል። አው ይህንን ዛሬ የምንነጋገርበትን ርዕስ እንድንነጋገርበት ምክንያት ተደርጎ መወሰድ ያለበት የማቲያስ ኩና ማንቸስተር ዩናይትድን ከተቀላቀለ በኋላ የክለቡን መለያ ለብሶ ለመጀመሪያ ጊዜ ከጋዜጠኞች ጋር ሲገናኝ ሀሳቡን ሲናገር ያለው ነገር ነው ኢንስፓየር ያደረጋቸው ሰዎችን እና እነዛ ኢንስፓየርድ የሆኑ ሰዎች ደግሞ የማንቸስተር ዩናይትድን የአሁን አድራጊ ፈጻሚ ሰዎች በዚሁ ተመሳሳይ ጉዳይ ማንቸስተር ዩናይትድ ውጤትን ቢያለው ማንቸስተር ዩናይትድ በሜዳ ላይ ውጤቱ ከረጅም ዓመት በኋላ ዝቅ ያለ ነገር አስመዝግቦም እናንተን የሚቀላቀሉ ተጫዋቾች ስለ ማንቸስተር ዩናይትድ የሚሰማቸውን ነገር ሲገልጹ ትልቅ የሆነ ፍላጎት እንዳላቸው ጉጉት እንዳላቸው ከልጅነት ጀምሮ ይሄንን የማንቸስተር ዩናይትድን ማሊያ አንድ ቀን ለብሼው የሚል አይነት ስሜት እንደነበራቸው ይናገራሉ ምናምን እያሉ ነው የሚያመጡት። ይኸውልሽ አሁን እውነት እንነጋገር ካለ ሜዳ ላይ ባለው ሀቅ ሜዳ ላይ ባለው ውጤታማነት
እና ተጫዋቾች ጋር ሊኖር ይችላል ብለን በምንገምተው ወይም አይታጣም በምንለው ታላቅ ውጤት የማስመዝገብ ፍላጎት ማንቸስተር ዩናይትድን ለመቀላቀል መምረጥ የሚያስመኝ አይደለም። ምክንያቱም በሂደት ላይ ነው ያለው ማንቸስተር ዩናይትድ። ሂደቱ ደግሞ ይሄ በቅርብ ጊዜ ወደሚፈለገውና ወደሚናፈቀው ታላቅነት የመመለስ ምልክት እየታየበት አይደለም። ፕሮግረስ አደረገ ስትዩ ሬግረስም እያደረገ ነው ማለት አሻሻለ፣ ተሻሻለ፣ እየተለወጠ ነው ስትዩ ወደ ኋላ ደግሞ ይሳባል። 8ኝነት ከዛ 5ኝነት ምናምን ቢሆን ኖሮ እድገት አለው ምናምን ነው የምትዩ። ከ8ኝነት ወደ 15ኝነት ሲሆን ግን ይሄ ነገር እንዴት ነው የምትዩ። ስለዚህ ይሄ ነገር ግን እንዴት ነው በሚባልበትም ወቅት ቢሆን እንደ ማቲያስ ኩና አይነት በፕሪሚየር ሊጉ ላይ ጥሩ አቅም እንዳላቸው ያሳዩ ተጫዋቾች እንደነ ኤምቤሞ አይነት በፕሪሚየር ሊጉ ላይ 4ኛ ኮከብ ግባግቢ የሆኑ ተጫዋቾች ማንቸስተር ዩናይትድን ሲባሉ አግኝተን ነው የሚሉት። ማንቸስተር ዩናይትድን የመቀላቀል ፍላጎታቸው ጠንካራ እንደሆነ ይናገራሉ። ለዚህ ነው በዛሬው ፕሮግራማችን ላይ የዩናይትድ የነበረ ያለና የሚቀጥል ታላቅነት ብለን የምንነጋገረው። ይሄ የማንቸስተር ዩናይትድ የነበረ ያለና የሚቀጥል ታላቅነት በሰሞናዊው ጉዳይ ብቻ የሚገለጽ በሰሞናዊው ጉዳይ ብቻ የሚነሳ አይደለም። የነበረ ካልን ምን ስለነበረ ነው፣ ያለ ካልን ነው የአሁኑን ጊዜ የሚያሳየው። የሚቀጥል መሆኑን ደግሞ በጣም ብዙ ምልክቶች አሉ ነው። ቅድም መነሻችን ላይ ለማለት ወይም ለመግለጽ እንደተሞከረው ማንቸስተር ዩናይትድ ከ1973-74 የውድድር ዓመት በኋላ 73-74 ላይ ማንቸስተር ዩናይትድ በሊጉ የሚያቆይ ውጤት ማምጣት አቅቶት የወረደበት ነው ሳምሪ። ከዛ በኋላ እጅግ በጣም ደካማውን ውጤት በሊግ ደረጃ ያስመዘገበው ዘንድሮ ነው። ከ73-74 ወረደ፣ 2024-25 15ኛ ደረጃን ያዘ። ስለዚህ እንዲህ ያለው ነገር እያጋጠመውም እንኳን ቢሆን በዓለማችን ላይ በጣም ጠንካራ የሚባሉ በዓለማችን ላይ 3 ትልልቅ የሚባሉ ቡድኖችን ጥሩ ሲባል ማንቸስተር ዩናይትድን ማስቀረት አይቻልም። ማንቸስተር ዩናይትድ ከዝርዝር ውስጥ ይገባል። ከ3ቱ አንዱ ይሆናል። እነዛ ሁለቱ እነማን ሊሆኑ ይችላሉ? የማይቀሩ አሉ ተብለው አሁን ይሄንን ጉዳይ በተመለከተ ሲወያዩ ያነሷቸው ለምሳሌ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ዩናይትድ ምናምን እያሉ ነው እየጠሩ ያሉት። ስለዚህ ስለ ጥቂት ትልልቅ ክለቦች የምናነሳ ከሆነ ስለ ጥቂት ታላላቅ ቡድኖች የምንነጋገር ከሆነ ማንቸስተር ዩናይትድ ካፋችን የሚጠፋ ስም ሊሆን አይቻልም ነው። ድሎቹ ብቻ ሳይሆኑ ሐዘኖቹም የማንቸስተር ዩናይትድ የሰዎችን ትኩረትና ቀልብ ይስባሉ ብለው ያስቀምጣሉ። ለምሳሌ ማንቸስተር ዩናይትድ በ1973-74 የውድድር ዓመት ከወረደና በ1970ዎቹ ላይ ደካማ ውጤት ካስመዘገበ በኋላ 1949 የዓለም ጦርነቱ ምናምን ካበቃ በኋላ በኤፍኤ ካፕ ዋንጫ ጨዋታ ላይ ደረሰ። በ1949 ነው ማውራልሽ ሳምሪ። በ1949 የኤፍኤ ካፕ ዋንጫ ጨዋታ ላይ በሚደርስበት ጊዜ የዋንጫው ተፋላሚ ከማን ዩናይትድ ጋር ይጫወት የነበረው የነን ሊግ ቡድን ነው። ዮቪል ታውን የሚባል ቡድን ነው የሚገጥመው። ያ ጨዋታ ከማንቸስተር ዩናይትድ ሜዳ ውጪ ነው የሚደረገው። ዮቪል ታውን ነው እንዳቲ ነን ሊግ ላይ ያለ ቡድን ነው። ይህን ያህል ብዙ ፋን ቤዝ ያለው ደጋፊ ምናምን ያለው አይደለም። ማንቸስተር ዩናይትድ እና ዮቪል ታውን የሚያደርጉትን ያንን ጨዋታ ግን 81565 ተመልካቾች ሜዳ ገብተው አዩት። ዝቅ ስላል አይደለም፣ በውጤት ማንቸስተር ዩናይትድ ስለሆነ ብቻ መከተላቸውን እሱ ያለበትን ጨዋታ ሄደው ማየታቸውን አይተው። አዎ ልክ ነው። 2024-25 ላይ ማንቸስተር ዩናይትድ 15ኛ ደረጃን ይዞ አጠናቋል። ነገር ግን በማንቸስተር ዩናይትድ የቀደሙ ታሪኮች በማንቸስተር ዩናይትድ ቀጥለው ይሆናሉ በሚባሉ በተስፋ የሚጠበቁ ነገሮች የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ላይ ፊታቸውን የማዞር ልምድ የላቸውም። አሁን ስለአሁን አይደለም ማወራው እኔ 1949 ነው እያልኩ ያለሁት። ስለአሁን አይደለም ማወራው 1970ዎቹ ላይ ነው እያልን ያለነው። እነዚህ ነገሮች በትክክል የሚያሳዩት ማንቸስተር ዩናይትድ ምን ያህል ታላቅ እንደነበረ እንደሆነና እየሆነ እንደሚቀጥል ነው።
አሁን ዘንድሮ 15ኛ ሲወጣ ማንቸስተር ዩናይትድ በሜዳው 9 ጨዋታዎችን ሲሸነፍ በሊጉ ኔጌቲቭ ጎል ዲፈረንስ ላይ ሲሆን ምናምን አየን አይደል? ካሚንግ ሲዝን ላይ ምንም አይነት የአውሮፓ የክለቦች ውድድር ላይ የለበትም። ግን በዚህ ማንቸስተር ዩናይትድ ከ73-74 የውድድር ዓመት በኋላ እጅግ በጣም ዝቅ ያለ ውጤት አመጣ በተባለበት የውድድር ዓመት ላይ የማንቸስተር ዩናይትድ የኦልድ ትራፎርድ ጨዋታ አቬሬጅ የአቴንዳንሱን ቁጥር ስትመለከቱ 73815 ነው። ኦልሞስት ሙሉ ነው። ሳምሪ ፊት አይዞርበትም የሚልሽ ለዛ ማንቸስተር ዩናይትድ ዛሬ ስለሚያመጣ ውጤት ብቻ አይደለም። ይሄንን ያስተዋለ ሰው በዚህ ጉዳይ ላይ ሲጽፍ ዚ አትሌቲክ ላይ ምን ብሎ ጠየቀ? በቅርቡ አገኘዋቸው አለ የማንቸስተር ዩናይትድን ሲኢኦ ማለት ኦማር በራዳ ናቸው። አሁን ማንቸስተር ዩናይትድ 15ኛ ደረጃን ያዘ። አሁን ማንቸስተር ዩናይትድ ቻምፒዮንስ ሊግ፣ ዩሮፓ ሊግና ኮንፈረንስ ሊግ የሚባል ውድድር የለውም። አሁን ተጫዋቾች እሺ ብለው ወደ እናንተ ለመምጣት ይቸግራቸዋል። አያሰጋችሁም? አያሳስባችሁም ብዬ ጠየቅኩት አለ ኦማር በራዳ። ይሄንን ጥያቄ በምጠይቅበት ሰዓት ላይ ከሰውየው የተሰጠው ኖ በጭራሽ ማንቸስተር ዩናይትድን የማይቀላቀለው ማንቸስተር ዩናይትድ የማይፈልገው ተጫዋች ነው። እኛ ካልፈለግ ነው እኛ ጋር አይመጣም። ቻምፒዮንስ ሊግ የለም ብሎ ዩሮፓ ሊግ የለም ብሎ ምናምን ሌሎች በሚመዘኑበት መዝኖን የሚቀር ያለ አይመስለኝም። ሰውየው ኦማር በራዳ ነው። ይሄንን የማንቸስተር ዩናይትድ ተጫዋች የማይሆኑት የማንቸስተር ፍላጎት ካልሆነ በስተቀር ነው። ፍላጎት ካሌለን አይመጡም፣ እድሉም ስለሌለ። ይሄንን ነው ኦማር በራዳ የሚመልሱት። አስቢው ውስጡ ምን አይነት ስሜት እንዳለ። ስለ ዛሬ ብቻ አይደለም ማውራው፣ ስለ ትላንትናም ጭምር ነው። ስለዚህ በክለቡ ይተማመናሉ። ክለቡ የብዙ ትልልቅ ተጫዋቾችን ፍላጎት የመሳብ አቅሙን እንዳላጣም እንደማያጣም እርግጠኞች ናቸው። በቻምፒዮንስ ሊግ ተሳትፎ የምንለካና የምንመዘን አይደለም ይላሉ። ደግሞ ቀየር ያደርግና ሌላ ሰው የምን ያነሳል? ተጫዋቾች ይጓላቸው አይደለም ይኖራቸዋል እና ያ ኢጓቸው እንደውም ማንቸስተር ዩናይትድን እንዲቀላቀሉ የሚፈልጉበት ወቅት ያደርገዋል። ይሄንን ለምን የተባለ እንደሆነ የማንቸስተር ዩናይትድ ተጫዋች ሆነው አሁን ደካማ ሆነ ተብሎ የሚገለጸውን ቡድን ወደ ታላቅነት ለመመለስ በሚደረገው ጥረት ግንባር ቀደም ሚና እንዲኖራቸው በታሪክ እንዲነሱ ይፈልጋሉ። አንዳንድ ተጫዋቾች ይልና አንድ ሰው የምን ያነሳል? አንዳንድ ተጫዋቾች ለሆኑ በወቅቱ በዚህ ወቅት ጥሩ ውጤት ለሚያመጡ ክለቦች ሊጫወቱ ይችላሉ። ከማንቸስተር ዩናይትድ የተሻለ ውጤት ለሚያመጡ ቡድኖች እየተጫወቱ ሊሆን ይችላል እና በእነዚህ ከማንቸስተር ዩናይትድ በተሻለ ውጤት ላይ ለሚገኙ ክለቦች ሲጫወቱ በየጨዋታው ላይ የመጀመሪያ ተሰላፊ ናቸው። ለነዛ ቡድኖች ዋና ናቸው። እመኑኝ ነው የሚለው ሰውዬው። እመኑኝ ቋሚም እንኳን ባይሆኑ በየጨዋታውም እንኳን ባይገቡ ለዛም እንኳን ዋስትና ባይሰጣቸው የሆነች መጠነኛ አገልግሎት በማንቸስተር ዩናይትድ ማሊያ መስጠት ከቻሉ እሱ እንደሚበልጥባቸው ያምናሉ አሉ። ከዛ ዋናኛነት እዚህ ያለው ትንሽ እድል ይበልጣል። መንገድ ላይ የበለጠ ልብን የምታሳብጭበት ነው። እኔ እኮ የማንቸስተር ዩናይትድ ተጫዋች ነበርኩኝ ትያለሽ፣ እሱ እኮ የማንቸስተር ዩናይትድ ተጫዋች ነበረ ትባያለሽ። ይህንን ያነሳሉ ነው የምልሽ። አሁን እያነሱት ይገኛሉ። እኔ ቀላል ነገር አይደለም እና እዚህ ላይ ነው መጥቶ የሚሰፋው። ምኑ ነው የሚሰፋው? እዚህ ላይ መጥቶ የማቲያስ ኩና የሰሞኑ ንግግር ማለት ነው። የሰሞኑ ንግግር የሚመጣው በዚህ ጋር ምን አለሱ ፕሪሚየር ሊጉን ጨዋታ አይነበር አለ አያቴ ቤት ሆኜ እና የፕሪሚየር ሊጉ የተለያዩ ክለቦች ሲጫወቱ ሳይ በልጅነት የሳበው ማንቸስተር ዩናይትድ። አሁን ማቲያስ ኩናን ዝም ብለሽ ውሰጂ፣ እድሜው ስንት ነው የሚለው ናንሽ። እሱ ያኔ አያቱ ቤት የፕሪሚየር ሊጉን ጨዋታ በሚመለከትበት ጊዜ ማንቸስተር ዩናይትድ እነማን ነበሩት፣ እንዴት ያለስ ቡድን ነበረ ስቲ ሊያስተውል ሊያገናዝብ የሚችልበት እድሜ ምናምን ስቲ ማን ዩናይትድ በጣም ጠንካራ በነበረበት ጊዜ ነው ማለት ነው። 20ዎቹ ላይ ስለሆነ ያለው እሱ
ስለዚህ እነሱን መሆን እየተመኘ ቢያድግ ይሄ ልጅ ይፈረዳሉ? እነሱ እሱን የሳቡትን ያህል እሱን የማረኩትን ያህል እሱ ደግሞ የማንቸስተር ዩናይትድን ማሊያ ለብሶ the coming generation መሳብ ይፈልጋል እኮ። እውነት እኮ ነው። ይሄ ምን ልታረጊ ትችላለሽ? ምንም ልታረጊ አትችልም። ስለዚህ ማቲያስ ኩና የሚናገረው ነገር በዛ ማስተዋል ውስጥ ሆኖ ያየው ታላቅ ቡድን ማንቸስተር ዩናይትድ ነው። ይሄንን ታላቅነት መልሶ ለመያዝ እየተለፋ ባለበት ሰዓት ለሚ ቢ ፓርት ኦፍ ኢት ካለ ይሄንን ታላቅነት ለመመለስ በሚደረገው ጥረት ሚና ይኑረኝ፣ ድርሻ ይኑረኝ፣ ደግሞ እንችላለን፣ እናደርጋለን፣ ማንቸስተር ዩናይትድን እንመልሰዋለን፣ ወደሚገባው ክብር መልሰን እናወጣዋለን ብሎ ነው እየተናገረ ያለው። እንደውም እቸኩላለሁ አላል፣ እንደውም በቃ ውስጤ ይጣደፋል አለ። ቶሎ ብሎ ማሊያ መልበስ፣ ቶሎ ብሎ የቡድን ጓደኞቹ ጋር መገናኘትና መዘጋጀት፣ ቶሎ ብሎ ሊጉ ተጀምሮ የሚሆነውን ነገር ማየት፣ ይሄንን ነው የሚመኘው። ግን እኮ ቻምፒዮንስ ሊግ ቀርቶብሃል፣ ግን እኮ ዩሮፓ ሊግ ላይ የለህም፣ ግን እኮ ይሄ እድሜ የቻምፒዮንስ ሊግ ምናምን ውድድር የምትፈልግበት የሚገባህ ጊዜ እኮ ነው፣ ጉብዝናህ ጥሩ እኮ ነው ምናምን አይሰማሽ። ልክ ነው። የቻምፒየንስ ሊግ የአውሮፓ ውድድሮች ለተጫዋቾች ምን አይነት ስሜት እንደሚፈጥሩ ግልጽ ነው፣ ምንም ጥርጥር የለውም። ግን ደግሞ አንዳንድ ጊዜ ለዛ ቡድን ያለ ስሜት ያመዝናል። አሁን ለማቲያስ ኩና ለማንቸስተር ዩናይትድ መጫወት ከምንም ነገር በላይ በቃ ትልቅ ቦታ የሚሰጠው እንደሆነ ከሱ አስተያየት መረዳት እንችላለን። ለምን ቢባል የተናገረው ነገር እንዳለ ሆኖ ሌሎች እድሎች እኮ ነበሩት። አርሰናል ይፈልገው ነበር ተብሏል፣ ኒውካስል ዩናይትድ ይፈልገው ነበር ተብሏል። እነዚህ ሁለት ቻምፒየንስ ሊግ አለበት። እነዚህ ሁለቱ ክለቦች የቻምፒየንስ ሊግ ተሳታፊዎች ናቸው። እንደገና ደግሞ ወቅታዊ ሁኔታውንም ብትመለከት ከማንቸስተር ዩናይትድ ጋራ የሚነጻጸር አይደለም። ጥሩ አጫዋወትና ጥሩም ደግሞ ስኬት ላይ ያሉ ተብለው የሚጠቀሱ ክለቦች ናቸው። ግን ይሄኛውን ነገር በሙሉ ወደ ጎን አድርጎ ለማንቸስተር ዩናይትድ መጫወት መፈለግን ምርጫው ሲያደርግና ያንንም ለማድረግ ደግሞ ፊርማውን ሲያስቀምጥ የሚነግረው ነገር አለ። በተለይ ለማንቸስተር ዩናይትድ ደጋፊዎች አሁን የማንቸስተር ዩናይትድ ደጋፊዎች ማቲያስ ኩና ላይ የሚኖራቸው ስሜት የተለየ ይሆናል ብዬ ነው የምጠብቀው። ምክንያቱም የጉብዝና ጉዳይ ብቻ አይደለም። አንድ ሁለተኛ ክለቡም በጣም የተለየና ትልቅ ደረጃ ላይ ሆኖም አይደለም ወደ ማንቸስተር ዩናይትድ ሲመጣ ማለት ነው። እልቁንም ለማገዝና አብሮ ከፍ ለማድረግ ድሮ ወደ ነበረበት ክብር ለመመለስ ያለውን ቁርጠኝነት ያሳየበት ነው። ለምሳሌ ጥሩ ጊዜ ባያሳልፍ አይበልበትና በመጀመሪያዎቹ ጊዜያት ላይ ከማንቸስተር ዩናይትድ ጋር ጥሩ ጊዜ ባያሳልፍ በራሱ በግሉም ብቻም ባይሆን በቃ እንዳጠቃላይም ጥሩ ውጤት ባይገኝ ብዙ የማንቸስተር ዩናይትድ ደጋፊዎች እሱ ላይ ለመቆጣት ትችት ለመሰንዘር ቶሎ ይደፍራሉ ብዬም እንዳልገምት ያደርገኛል ይሄ ስሜቱ። ምክንያቱም የማንቸስተር ዩናይትድ ደጋፊዎች ለማንቸስተር ዩናይትድ የተለየ ፍቅርና ክብር ያላቸው ተጫዋቾች ናቸው፣ በዚህ ቡድን ውስጥ መካተት አለባቸው የሚል በጣም ትልቅ ጥያቄ ጠንካራ ጥያቄ አላቸው። እነሱ ብቻ ሳይሆኑ የቀድሞ ማንቸስተር ዩናይትድ ተጫዋቾች አሁን በትንታኔ መልክ ብዙ ቴሌቪዥን ጣቢያዎች ላይ የሚሰሩ አሉ። የቀድሞ የማንቸስተር ዩናይትድ ተጫዋቾች ከሚያቀርቡት ትችት መካከል አንደኛው አይገባም የማንቸስተር ዩናይትድ ማሊያ እነዚህ ተጫዋቾች ሊለብሱ ብለው በስም ጠርተው የሚናገሯቸው ተጫዋቾች አሉ። ይሄ ደግሞ ተወደደም ተጠላ በክለቡ ጥሩ ባልሆነው የውድድር አመት ላይ የራሱን የሆነ ተጽዕኖ ማሳደሩ የማይቀር ነው። የማንቸስተር ዩናይትድ ተጫዋች ሆነው ሲሸነፉ ምንም የማይመስላቸው ከሆነ እንደገና ደግሞ ሽንፈታቸው የማይገባ አንዳንድ ጊዜም ደግሞ እንደ ውርደት የሚቆጠር ሽንፈትም ሆኖ ከጨዋታው በኋላ እየሳቁ ወደ መልበሻ ቤት የሚሄዱ ከሆነ ከዛ ደግሞ እንደገና ወደ ጭፈራ ቤት የሚሄዱ ከሆነ ለሚቀጥለው ጊዜ ይሄንን ለማስተካከል ምንም ዋስትና የሚሰጠን ነገር የለም። ሊቆጫቸው ይገባል፣ ክብሩ ሊገባቸው ይገባል ብሎ ነው አስተያየት የሚሰጡት። እንደውም በጣም ማስታወሰው ነገር አንዳንድ የማንቸስተር ዩናይትድ ተጫዋቾች ሳይጎዱ ወይም ደግሞ ጉዳታቸው ያን ያክል ከፍ ያለ ሳይሆን አውቀው እንደተጎዱ አይነት አክት ያደርጋሉ ብሎ ትንሽ ቆየት ብሏል። ግን ሮኒ ሲናገር አስታውሳለሁ። ካስታወስክ እንደው ፌክ ኢንጁሪ ያለ በቃ እኛ ኢንጁሪያቸውን ፌክ ያደርጋሉ። እኛ በምንጫወትበት ጊዜ በመርፌም
ህመማችን እንዳይሰማም በማደንዘዣም ተደርጎ ወደ ሜዳ እንገባለን። በዛም ደግሞ በጣም ደስተኞች ነን። አሁን ግን የማየው ነገር እንዲቀርብን አንፈልግም። አንዳንዶቹ ተጫዋቾች ግን ጭራሽም ጨዋታው እንዲያልፋቸው እዛ ጨዋታ ላይ በቃ መገኘት የማይፈልጉም ወይም ደግሞ ፍራቻ የሚኖራቸው ይሆናል። ብቻ በሆነ ምክንያት ሳይጎዱ ተጎዳም ብለው ወይም ደግሞ ጉዳታቸው በቃ ሜዳም ላይ አስገብቶ ጨዋታ ማድረግ እየቻሉ ግን በቃ አውቀው ያንን ነገር ያደርጋሉ ብሎ ሲናገርና በወቅቱ መነጋገሪያ ሲሆን በጣም አድርጌ ነው ያስታውሳል። ይሄንን ያነሳውበት ዋነኛው ምክንያት ምንድነው? ለማንቸስተር ዩናይትድ ግን በጣም ጠለቅ ያለ ክብር ካላቸው ሽንፈታቸው የሚቆጫቸው ከሆነ ዛሬ ቢሸነፉ ነገ በፍጹም አንደግማትም የሚል ሐሳብ ያላቸው ተጫዋቾች በክለብ ውስጥ የሚሰባሰቡ ከሆነ ለውጤት ማማር በጣም ትልቅ አስተዋጽኦ አለው። ለዛ ደግሞ ለክለቡ ያላቸው ስሜት ከፍ ያለ ተጫዋቾች ያለበት ነው። የእንትናን ወሬኮ ስትሰሚው የማቲያስ ኩናን ወሬኮ ስትሰሚው እንዳነጋገሩ እኔ እንደው ምን አይነት ስሜት እንደፈጠረብኝ ታውቃለሽ? ለወልቭስ እየተጫወተ የማንቸን ውጤት የሚያጣራ ነው ማንቸ እንዴት ሆነ በእናትህ ምናምን የሚል ነው አሉ እኮ እንደዛ አይነት ተጫዋቾች እና ይሄንን ደጋፊዎች ልሽ አሁን አሪፍ አርገሽ ስታነሽ የነበረው ነገር ውስጥ ደጋፊዎች የሆነ ጨዋታ ላይ የሚፈጠረን ማቃት የሆነ ጨዋታ ላይ የሚፈጠረን መቸገር ለመታገስ ችግር የለባቸው። ግዴለሽነትሽን ግን ካዩ እሱን መቋቋም አይችሉም። ይህንን ማሊያ የመልበስ ክብር አይገባትም የሚሉሽ ያኔ ነው። አለመቻልሽ አይደል የምትችይውን ነገር ሜዳ ላይ ያደረግሽ የሚፈለገው ደረጃ ላይ ላትደርሺ ትችያለሽ። እሱን ይታገሳል፣ እሱን ይቀበላል። አትሊስት he did his best ምናምን ሊሉሽ ይችላል። ነገር ግን ግዴለሽ ስትሆኝ እነሱ በሚመዘገቡ ውጤት እያረሩ እየተቆጩና እየከፋቸው አንቺ የቦክስ ውድድር የምታይ ከሆነ የሆነ ፓርቲ የምታዘጋጅ ከሆነ የሆነ ልደት ላይ ሰክረሽ ምናምን የምትታይ ከሆነ በስሜት ተላልፈናል ከዚህ ሰው ነገም የምንፈልገውን ነገር አናገኝም ብለው ቢያስቡ የሚፈረድ አይደለም። እና ማንቸስተር ዩናይትድን ለማገልገል እንዲህ ያለ ፍላጎት ያላቸው ተጫዋቾች ብታዩ ታላቅነቱን ነው እየመሰከሩ ያሉት፣ ታላቅነቱን ነው the other way round እየነገሩን ያሉት የሚለውን ነው እኛም ማንሳት የፈለግነው። ሳምሪ ለምሳሌ አንድ ነገር እናንሳና እንመለስበታለን በዚሁ ጉዳይ ላይ። ቶተንሃም ሆትስፐርስ ዘንድሮ ማንቸስተር ዩናይትድን ስንት ያሸነፉ? 4 ጊዜ አሸነፉ። 4 ጊዜ ሲያሸንፈው በሊግም በሆነ በካፕ ውድድርም እንደገና ደግሞ በዩሮፓ ሊግም የዋንጫ ጨዋታ ላይ አሸንፎታል። 4 የተገናኙ 4ቱንም ቶተንሃም አሸነፈ። ይሄ ቢያንስ የቶተንሃምን ከማንቸስተር ዩናይትድ ዘንድሮ እርስ በርስ መሻል ያሳያል። ቢያንስ የማንቸስተር ዩናይትድ ዘንድሮ ከቶተንሃም ሙሉ ውጤት ይዞ መውጣት አለመቻሉን ያሳያል። ነገር ግን ወይኔት ካምስቱ የአንድን ተጫዋች ስለማግኘት ሲሆን ግን ተጫዋቾቹ በዚያ ያመዝኑ። ኤምቤሞ ቶማስ ፍራንክን መቀላቀል ይችላል። ወደ ቶተንሃም ሄዶ የቶተንሃም ተጫዋች ሆኖ በአውሮፓ ቻምፒዮንስ ሊግ ላይ መሳተፍ ይፈልጋል። ግን እንደተለከፈ ሰው ዩናይትድ ነው የሚለው ደጋግሞ የሚጠራው ስም ማንቸስተር ዩናይትድ ነው መጫወት የምፈልገው ይላል። ቻምፒዮንስ ሊግ እኮ የሉበትም። አይሁን ግን የማንቸስተር ዩናይትድ ልባል ይላል። ይሄ ከባድ ነው። ይሄ የሚነግረን ነገር አለ። ይሄንን ግን ዛሬ አይደለም ነው የምልሽ። ቅድም ነገርኩሽ 73-74 ላይ ማንቸስተር ዩናይትድ ደካማ የሊግ ውጤት አምጥቶ ወረደኩ። ያኔ በኋላ ስንመለስ ከምናነሳው ነገር መካከል አንዷን ዝም ብዬ ሸረፍ አድርጌ ልንገርሽ። ያኔ ወርዶ 70ዎቹ ላይ አቅቶት ማንቸስተር ዩናይትድ የክራውድ ቁጥር እየጨመረ ነበር ብልሽስ የውጤት ማጣት ያሸሻል አይደል? የውጤት ማጣት ወደ ስቴዲየም የሚሄድ ፍላጎትን ይቀንሳል አይደል? ባዶ ቦታዎችን አይደል እንደምናየው ውጤት ሲጠፋ ወንበሮች ባዶ ሆነው አይደል እንደምናየው ሌሎች ክለቦች ላይ። በ1970ዎቹና 80ዎቹ ላይ ማንቸስተር ዩናይትድ ይቸገር በነበረበት ጊዜ ግን ሪካርድ የተደረገውን ቁጥር ስታዩ ያሸንፉ ከነበረበት ጊዜም የበለጠ ሰው ማንቸስተር ዩናይትድን ብሎ ይሄድ ነበረ። አሁን የመጣ አይደለም። አሁንም የሚቆም ነገር የለም ለማለት ነው። የበፊቱን ግን በሁለት በሶስት ምሳሌዎች አሳይሽና ወሬያችንን እንጨርሳለን። ያልን ያለ ነው የዩናይትድ የነበረ ያለና የሚቀጥል ታላቅነት። ይህንን ስናነሳ መነሻችን ሰሞናዊ ጉዳይ ይሁን እንጂ ትላንትናም እንዲሁ ነበር።
ማንቸስተር ዩናይትድ ተቸግሮ ያውቃል። ችግር መቋቋምም ያውቅበታል። ችግርን ማለፍ መሻገር እናም ኃያልነትን መልሶ መቆናጠጥም ማንቸስተር ዩናይትድ የሚታወቅበት ነገር ነው። ድሮም የነበረ ነው ስንል ለምሳሌ እነዚህ አሁን ቀጥሎ የምጠራቸው ተጫዋቾች በማንቸስተር ዩናይትድ ማሊያ ከደመቁ ማንቸስተር ዩናይትድንና ታሪኩን ካደመቁ ትልልቅ ተጫዋቾች መካከል የሚጠቀሱ ናቸው። ዴኒስ ኢርዊን፣ ፒተር ሽማይክል፣ ዲዮን ደብሊን፣ ኤሪክ ካንቶና። አሁን እነዚህን ስሞች እንያዝ። በተለይ ብዙዎቻችሁ የምታውቁት ምናልባትም በጣም ብዙ የማንቸስተር ዩናይትድ ደጋፊዎች ለምንድን ነው የማንቸስተር ዩናይትድ ደጋፊ ሆንከው ቢባሉ እኔ ኤሪክ ካንቶናን አይቼ ነው ምናምን የሚሉ እኮ አሉ። በጣም ብዙ ናቸው። ስለዚህ እንደነዚህ ያሉ ተጫዋቾችና አሁን ለጊዜው ያልጠቀስናቸው ሌሎችም ተጫዋቾች ማንቸስተር ዩናይትድን ለመቀላቀል የመረጡበት ጊዜ የማንቸስተር ዩናይትድ ተጫዋች ለመሆን የሚያስመኝ አልነበረም ብልሽስ የማንቸስተር ዩናይትድ ተጫዋች ለመሆን የምትመኝበት ጊዜ አለ። ይሄ በድል ላይ ድል፣ በታላቅነት ታላቅነት፣ ዘ ትሪብል ዊነር፣ ደብል ዊነር፣ የፕሪሚየር ሊጉን 3 ጊዜ በመደዳ ማሸነፍ፣ በየጨዋታው ላይ ኃያልነትን ማምጣት፣ የሚገርሙ ካምባኮች፣ ፈርጊ ታይም ምናምን እያልሽ የምታመጫቸው በጣም ብዙ ወደ ማንቸስተር ዩናይትድ እንድትሳቢ የሚያደርጉሽ ድንቅና በጎ ጊዜያቶች አሉት እኮ ማንቸስተር ዩናይትድ። የሚገራርሙ ታሪኮች የተሰሩበት አሁን የጠራዋቸው ኤሪክ ካንቶናን ጨምሮ ፒተር ሽማይክል ምርጡ ግብ ጠባቂ በፕሪሚየር ሊጉ ታሪክ አንዱ እሱ ነው። እነዚህ ግን የማንቸስተር ዩናይትድ ተጫዋች የሆኑበት ጊዜ አንዳንዶቹ በ1980ዎቹ ነው፣ አንዳንዶቹ ደግሞ ኤርሊ 90s ላይ ነው ማንቸስተር ዩናይትድን የተቀላቀሉት። ያን ጊዜ እነሱ የማንቸስተር ዩናይትድ ተጫዋች በሚሆኑበት ጊዜ ማንቸስተር ዩናይትድ ከ2 አስርተ ዓመታት በላይ የሊግ ዋንጫ የሚባል አሸንፎ እኮ አያውቅም። 2 አስርተ ዓመታት የሚለው እንደው ለአማርኛ አገላለጽ ምናምን ካልሆነ በስተቀር ቱ ቢ ፕሪሳይዝ 26 ዓመት የሊግ ዋንጫ የሚባል ነገር በልቶ እኮ አያውቅም። ግን ካንቶና ዩናይትድ ፈለገ ሲባል፣ ፒተር ሽማይክል ዩናይትድን የመቀላቀል እድል አለ ሲባል፣ እነ ዴኒስ ኢርዊን ይሄንን እድል ሲሰሙ፣ እነ ዱብሊን ይሄንን ነገር ሲሰሙ ሰፍነው ያሉት። እነዛ ምንም አይነት የሊግ ዋንጫ ያልተሸነፈባቸው የ26 ዓመታት ጊዜያቶች ሳይበግራቸው የማንቸስተር ዩናይትድን ታሪክ ስለሚያውቁ ማንቸስተር ዩናይትድ ከመቸገር በኋላም ኃያል መሆንን እንደሚያመጣ ስለሚተማመኑ ከ1967 አንስቶ እስከ 1992 ድረስ ምንም ዋንጫ ያልበላውን የሊግ ማንቸስተር ዩናይትድን ለመቀላቀል እምቢ አላሉ። በእነዚህ 26 ዓመታት ሳምሪ ከ1967-92 ድረስ ምንም የሊግ ዋንጫ ማንቸስተር ዩናይትድ በማያሸንፍበት ጊዜ 26 ዓመት ነው ያልኩሽ አይደል? አቬሬጅ ማንቸስተር ዩናይትድን ጨዋታ ለማየት ወደ ስቴዲየም የሚገባው የተመልካች ብዛት ከ26ቱ ዓመት በ24ቱ የሊጉ ከፍተኛው የማንቸስተር ዩናይትድን ጨዋታ ለማየት ስቴዲየም የሚሄዱ ሰዎች ከ26ቱ ዓመት በ24ቱ እነዛ ዋንጫ የሚበሉት አልበለጡትም ማለት ነው። ባለድሎቹ ትኩረት ብዙ አልወሰዱበትም ማለት ነው። እየተሸነፈ መወደድ ምንድነው? እየተሸነፉም መፈለግ ምንድነው ብለሽ እንድትጠይቂ የሚያደርግ ነው። ዋንጫ የለም 20 ምናምን 26 ዓመት ከ60 ምናምን እስከ 92 ድረስ የለም ምንም አይነት ከ67 እስከ 92 ግን አቬሬጅ አቴንዳንሱን ሆም አቴንዳንሱን ስትወስጂ ግን በብሪተን በአጠቃላይ ያለውን በሁሉም የማንቸስተር ዩናይትድ ጨዋታ የታየበት የተመልካች ብዛት ይበልጣል። በስቴዲየም ብቻ እንዳቲ በቲቪም ነው እና 2 ሲዝኖች ላይ ብቻ ነው የማንቸስተር ዩናይትድ አቬሬጅ አቴንዳንስ በሌሎች ብልጫ የተወሰደበት ማለት ነው። አሁን ይህንን ያነሳው ነው ኤሪክ ካንቶናን፣ ዲዮን ደብሊን፣ ፒተር ሽማይክል፣ ዴኒስ ኢርዊን እና ሌሎች ተጫዋቾች ማንቸስተር ዩናይትድን በተቀላቀሉበት ጊዜ 80ዎቹ ላይ እና የ90ዎቹ መጀመሪያ ላይ ማንቸስተር ዩናይትድ ባለድል በነበረ ጊዜ አይደለም ነው የምልሽ። ስለዚህ ለምን ይገርምሻል ማቲያስ ኩና፣ ለምን ይገርምሻል ኤምቤሞ፣ ለምን ይገርምሻል ሌሎች ማንቸስተር ዩናይትድን በዚህ ክረምት የሚቀላቀሉ ተጫዋቾች አይ ማንቸስተር ዩናይትድ ይሁን እንጂ ችግር የለውም ቻምፒዮንስ ሊግ ባይኖር ቢሉ ለምን ይገርምሻል?
በምንም መለኪያ ከካንቶና በላይ አይደለም ኩናም በው ኤምቤሞ ማሽ ትንሽ ከፍ እንበል ወደ ኋላ እንሂድ የማንቸስተር ዩናይትድ ታላላቅ የሚባሉ ኦል ታይም ግሬትስ የሚባሉት መካከል አሁን በቀደም የሞቱት ሰውዬ እኮ ናቸው አይደል አንደኛው ቻርልተን በራቸው ላይ ያለ ክለብ ማን ነው ለቻርልተን ኒውካስል ዩናይትድ እኮ ነው ኒውካስል ዩናይትድ በራቸው ላይ መኖሩ ብቻ አይደለም 18 የዝውውር ጥያቄ አትበሉት ይላሉ እነሱ እንግዲህ 18 ለዝውውር ልመና ቀርቦላቸው ነበር ሰር ቦቢ ቻርልተን አይ ዩናይትድ አሉ ያኔ ድል ነበረ ወይ ያኔ ትልልቅ የሚባሉ ክብሮች ነበሩ ወይ ኖ ወይ አልነበሩም ትልልቅ የሚባሉ በዛ ሀገር ላይ የነበሩ እንደገባሽ ዋንጫ የምትበይባቸው አይነት የሚባሉ 18 የሚደርሱ ጥያቄዎችን እያቀረቡ ሰውየው ግን ማንቸስተር ዩናይትድን የተቀላቀሉ ሌላ ኤድዋርድስ የሚባሉ ደግሞ አለ ኤድዋርድስ ደግሞ የእሳቸው ሎካል ክለብ ማን ነው ወልቭስ ነው ወልቨርሃምፕተን ወንደረርስ ነው ያን ጊዜ ወልቨርሃምፕተን ወንደረርስ በ1950ዎቹ የዓለማችን ምርጡ ክለብ እኔ ነኝ በሚልበት ጊዜ እኮ ነው ለወልቭስ ቅርብ ናቸው ሎካል ቲማቸው እሱ ነው እኛው እንደ ብራጥሪያ ምናምን እንደምንለው ማለት ነው ቅርባቸው እሱ ነው አሁን ያኔ ወልቭስ ውዳቂ አይደለም የእንግሊዝ ምርጥ ነኝ እኮ አይደለም የሚለው ሳምሪ 1950ዎቹ ላይ የዓለም ምርጡ እኮ እኔ ነኝ ነው የሚለው በዛ ጋይስ ኖ ቱ ሂም ምን ታረጋለሽ የወልቭስ ሰውዬ ሄዶ ሲያናገርም ቢያሉት እና ኤድዋርድስ ገቡ ማንቸስተር ዩናይትድን ተቀላቀሉ ማንቸስተር ዩናይትድ መቀላቀል አይደለም እንደውም ሲገልጸው ሰውዬው እንደሚል ታውቃለሽ ዴስፐሬት ነበሩ ያ ዩናይትድን ለመቀላቀል ምን ታይቷቸው እንደሆነ አላውቅም ግን እውነቱ ይሄንን እንዳነበበ ሰው የዩናይትድ የነበረ ያለ እና የሚቀጥል ታላቅነት ብለን ብንነሳና ይሄንን ወሬ ብናወራ ትክክል ነው የምንሆነው አንድ ሰውዬ በየሀገሩ እየዞሩ ኳስ የማየት ልምድ አለኝ ብሎ ደግሞ የጻፈው ልንገርሽ አለኝ አለ በቃ ዞር ዞር ብሎ ኳስ ማየት እና ይሄንን ዞር ዞር ብሎ ኳስ ማየት ምናምን ፍላጎቴን ስወጣ በኦልትራፎርድ የሚኖረው ትልቅ ድባብ የሚመሳሰልብኝ ከነ ሪቨር ፕሌት ከነ ቦካ ጁኒየርስ ምናምን ያ በጣም የሚያስፈራው ድባብ ጋር አይሆንብኛል ግን ትልቁ የሚገባኝ ነገር የማንቸስተር ዩናይትድ ደጋፊዎች ወይም የሰዎች በማንቸስተር ዩናይትድ መሳብ የማንቸስተር ዩናይትድ ደጋፊዎች ለክለባቸው ያላቸው ሎያሊቲ ለምሳሌ ብሎ አንድ የሚያነሳውን ነገር ልንገርሽ አንደኛ ቲኬቱ ዋጋ ከፍ ያለ ነው ሁለተኛ ሲዝን ቲኬት ጦርነት ቀድሞ ያዙት አለቀ ይያሉ 3000 ቲኬት ብቻ በሚሸጥበት ለማንቸስተር ዩናይትድ አሎኬት የሚደረግለት የሚመደብለት ይሄን 3000 ቲኬት ሽጥ ተብሎ ይሰጣል አይደል ያቺን 3000 ቲኬት ስንት ሰው ነው የሚሻማት ቲኬቱ ደርሶት የሚገዛው ሰው እንዴት ይታያል ያልደረሳቸው እንዴት ይሰማቸዋል ምናምን ብሎ ነው የሚያስቀምጠው ለ3000 ቲኬት ያለው ሽሚያ ማአት ሺህ ሰው ነው የሚመጣው የማያባራ ፍላጎት አለ የማይቀዘቅዝ ነገር አለው ያው ይሄ የሚነግረን ነገር በጣም ትልቅ ነው ብዬ ነው የምረዳው እኔ አሁን የቀረቡት ታሪኮች የሰዎች ምስክርነቶች የተጫዋቾች ፍላጎቶች ማንቸስተር ዩናይትድ በተቸገረበትም ጊዜ ቢሆን የሚኖሩት በተለያየ አቅጣጫ የዋጋ መጨመሮች የሚነግረን ነገር በጣም ትልቅ ነው ከዚህ በፊትም ስናነሳ ነበረ ከገንዘብ ጋር በተያያዘ ከማስታወቂያ ጋር በተያያዘ ከተከታዮች ጋር በተያያዘ ማንቸስተር ዩናይትድ አሁንም ትልልቅ ዋንጫን ያነሱ ከሚገኙ ድል ያስመዘገቡ ከሚገኙ ክለቦች እኩል ወይንም ደግሞ በላይ ነው
የሚያገኛቸው ክብሮች 2013 አንስቶ እስካሁን ድረስ ማንቸስተር ዩናይትድ ሊግ ዋንጫ ያነሳ አይደለም ቻምፒየንስ ሊግ መግባትም እያቃተው ነው የዘሞስ ቫሉable ቲም በየአመቱ ሲወጣ ግን ከሪያል ማድሪድ ቀጥሎ አሁን ማንቸስተር ዩናይትድ እና ይሄም 2019 ላይ መሰለኝ 2019 ካልኩኝ ስንት አመት በኋላ ማለት 6 አመት በፊት ሲንጋፖር ላይ ማንቸስተር ዩናይትድ እና ኢንተር ሚላን የወዳጅነት ጨዋታ ያደርጋሉ 58000 ሰው ስቴዲየም ገባ ጨዋታውን ለማየት 53000 የማንቸስተር ዩናይትድ ገብርኤል በቃስ ሙሉ ስቴዲየም በለው እንግዲህ 53000 የማንቸስተር ዩናይትድ ደጋፊ ያው እንግዲህ ደግሞ የት ነው ሲንጋፖር እና በቃ ይሄ አጠቃላይ የሚነግረን ነገር በጣም ትልቅ ነው ብዬ ነው ማስበው ያው የታላቅ ቡድን ኃያልነት በቀላሉ አይደክምም ወይም ደግሞ አይረሳም የሚለውንም ነገር በደንብ አድርጎ ነው የሚያሳየን ተጫዋቾችም ቢሆኑ ለማንቸስተር ዩናይትድ መጫወትን እንደ ፕሮግረስ ነው የሚያዩት ደግሞም ነው እድገት ነው ለምሳሌ አሁን ከወልቭስ ወደ ማንቸስተር ዩናይትድ መምጣት እኮ ቀላል ሽግግር እኮ አይደለም በጣም ትልቅ እድገት ነው ከብሬንትፎርድም ኤምቤሞ ወደ ማንቸስተር ዩናይትድ የሚመጣ ከሆነ ቀላል ሽግግር አይደለም በጣም ትልቅ እድገት ነው ለተጫዋቹ ከፍላጎቱም በተጨማሪ እንደገና በኬሪየሩ ላይ እድገት እያስመዘገበ ነው ማለት ነው ይሄ ተጫዋች እና አሁን አንተ እነዚህን ታሪኮች ስታቀርብ መረጃዎቹን ምናምን ስናነሳ ትዝ የሚለኝ የነበረው ነገር ሩበን አሞሪም የውድድር አመቱ መጨረሻ ላይ በስቴዲየም ያደረገው ንግግር ነበር አሁን ማስታወሰው እሱ በዛ በንግግሩ ላይ የተናገረው ነገር በትክክል ከዚህ ጋር አብሮ የሚሰፋ ነው የሚመስለኝ በደንብ ነው ማስታወሰው ማንቸስተር ዩናይትድ ደክሞ አለመቅረትን ወድቆ ደግሞ መነሳትን ከዛ በተጨማሪም ደግሞ በችግር ውስጥ አለመቅረትን አሸናፊነትን ለዓለም በማሳየት ረገድ በጣም ትልቅ ታሪክ ያለው ቡድን ነው እና ይሄንን ማድረግ የሚችለው በእግር ኳስ ውስጥ ደግሞ ማንቸስተር ዩናይትድ ነው አው ተቸግረናል ጥሩ ጊዜ አይደለም ያሳለፍ ነው ግን ደግሞ ችግርን እንዴት አድርገን ማውጣት እንዳለብን በማወቅ ትልቅ ታሪክ ያለን እኛን የሚያክል የለም ማንቸስተር ዩናይትዶች ነን ብሎ ነው የተናገረውና አንተሱን ስታቀርብ እኔ በቃ የሚታየኝ የነበረው እሱ ያደረገው ንግግር ነው እውነቴን ነው ማለት በትክክል ነው የሚገልጸው በቃ እና የማንቸስተር ዩናይትድ የመቸገር ጊዜ ቀላል አይደለም ከተጠበቀውና መሆን ካለበት በላይ ነው የወሰደው እኔ የምረዳው በዛ መንገድ ነው ግን ደግሞ ከዚህ በላይ እንዲቀጥል መፈቀድ የለበትም አሁን ወደ ክብሩ ወደ አሸናፊነቱ መመለስ አለበት ማንቸስተር ዩናይትድ ለዛ ደግሞ እንግዲህ ያው የሚሰሩት ስራዎች የበለጠ ጠንካራ መሆን አለባቸው ብዬ ነው የማስበው ግን በጣም አሪፍ ነገር ነው ብዙ ሰዎች ብዙ ነገር እንዲያስታውሱ ትዝ እንዲላቸው ያደረገ ሐሳብ ይመስለኛል ትዝ ሊላቸውም ይገባል እና አንዳንዶቹ ደግሞ ምን ይላሉ መሰለሽ ለምሳሌ የሌላ ክለብ ቀንደኛ የሚባሉ ደጋፊዎችም ጭምር የሚያነሱት ጥያቄ ነው ተብሎ የሚነሳ ነው ለምሳሌ አንድ ጊዜ ማንቸስተር ዩናይትድ የዓለም የክለቦች ውድድር ላይ ሪዮ ላይ ምናምን ቆይቶ ተመለሰ እና ሲመለስ ሴኔጋል አረፉና ሪፊውል ለማድረግ አውሮፕላኑን ሴኔጋል ማረፍ ነበረባቸው ከዛ 4 የኤርፖርቱ ሰራተኞች መጥተዋል እዚህ ፕሌን ውስጥ ዲዋይት ዮርክ አለ እንዴ አላ ያጣራሉ ኤክሳይትድ ሆነዋል በቃ ከዛ አንደኛው ሮይኪን አለ 2000 ላይ ቆነው ሚሊኒየም ላይ ፈረንጆቹ ሚሊኒየም ሮይኪን አለ ምና እኛ የሲቲ ነን ነው እኔ እንደሚያስቀኝ ነገር እኮ እኮ ልክ ባለፈው ትዛይለ ማንቸስተር ሲቲ ሲሸነፍ በሉ ደጋፊዎች ወደ እውነተኛ ክለባችሁ ተመለሱ እሺ ለማንኛውም በጣም አሪፍ ነገር ነው የተነሳው አድማጮችን በዚህ ላይ ያላቸውን አስተያየት እንዲሰጡ እንዲጽፉ አንደርስታንድ ታረጋግዋለሽ አይደል በቃ ክሊር ነው የሚታይ ነገር ነው እሱን ለማስታወስ ነው ማቲያስ ኩናን መነሻ አድርገን የነበረ ያለና የሚቀጥል የዩናይትድ ታላቅነት ያልነው ሐሳቦቻቸውን ቢነግሩን በጣም ደስ ይለናል ደግሞ መልሰን ግን እናገኛቸዋለን አብራችሁን ስለነበራችሁ ከልብ እናመሰግናለን መልሶ ለመገናኘት ያብቃን ኢትዮጵያ ለዘለዓለም ትኖር It's on here now, the goalkeeper's beaten, and South Africa have done